ቤተሰቦች በአስቸኳይ ይሄን መረጃ ሁላችሁም ሼር አድርጉ። እንግዲህ ይታከል ስንቱ ሴቶች ስንቱ በዚህ በሽታ ተይዞ ጋይስ ሆነ መንገድ ኢንፎርም ማድረግ መንግስትን ያላችሁበትን ሀገር መንግስት ማለት ነው ነክሶ ከያዘ በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት አሰርቷል። ሽንት ማሽናውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እዚህ ነበርኩ ላይ ኖርኩት ገባሽ? ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ዛሬም እንደተለመደው በሌሎች አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ጋሞ ለተፈጠረው አደጋ እጅግ በጣም የተሰማንን ሀዘን እንገልጻለን። አሁንም ርብርቡ እየቀጠለ ይገኛል ማለት ነው። ይህንን አስመልክቶ ደግሞ ጆን ዳንኤል መልእክቱን አስተላልፏል። ምን ብሏል የሚለውን ነገር አብረን እናያለን። በሌሎች ጉዳዮች ደግሞ ጆርዲ ሄለንን በሚመስል ሁኔታ እሷ ላይ ያነጣጠረ በሚመስል ሁኔታ በጣም ከበድ ያለ ማስጠንቀቂያዋን ሰታለች ማለት ነው። ሌሎች በጣም አነጋጋሪ ጉዳዮችም አሉ ማለት ነው። ወዳጅ ቤተሰቦች እንደተለመደው ሀሳብ አስተያየቶቻችን እንለዋወጥባቸዋለን። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ጀምሩ። ላይክ ሼር እንዳይረሳ። ወደ ቪዲዮው እንመለሳለን። ቤተሰቦች በአስቸኳይ ይሄን መረጃ ሁላችሁም ሼር አድርጉ። እንግዲህ ጎፋ ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። ማታውቁ ሰዎች ጎፋ ላይ የጎርፍ አደጋ ተከስቶ በጣም ብዙ ሰዎች ሞተዋል። ብዙ ሰዎች ደግሞ ጠፍተው እየተቆፈረ እየተፈለጉ ነው። እኔም ወደዛ ለመሄድ ከትላንት ወዲያ ትኬት ቆርጬ ነበረ። ነገር ግን ማስተካከል የነበረብኝ ነገሮች ስላሉ ማስተባበር የነበረብኝ ነገሮች ስላሉ ቆይቻለሁ። አሁን ወደዛ ሄዳለሁ። አብራችሁ መሄድ የምትፈልጉ ድጋፍ ማድረግ የምትፈልጉ አብራችሁ ሄዳችሁ ከኔ ጋር ቦታው ላይ ተገኝታችሁ ድጋፍ ማድረግ ትችላላችሁ። እንዲሁም ለአደጋ ጊዜ የተከፈተ ኦፊሻል አካውንት ካለ በላይቭ ገንዘብ ለማሰባሰብ ዝግጁ ነኝ። እንደ ሁሉ ጊዜው የኢትዮጵያ ሕዝብ አለኝታ መሆናችንን ለጎፋ ሕዝቦች እናሳያቸው። አንድነታችንን መተጋገዛችንን የምናሳይበት ጊዜው አሁን ነው። ለሁለተኛ ጊዜ ቆም ወዳችኋለሁ ፋሚሊ። ጎፋ እንገናኝ። እሺ አሁን ደግሞ ኔዮ ላይ ተነስታችኋል። ዋጓን ወንድ ሆናችሁ ከወንድ ጋር መተኛ ትፈልጋለሁ ብትሉ፣ ሴት ሆናችሁ ከሴት ጋር መተኛ ትፈልጋለሁ ብትሉ፣ ሴት ሆናችሁ ወደ ወንድ መቀየር ብትፈልጉ፣ ወንድ ሆናችሁ ወደ ሴት መቀየር ብትፈልጉ፣ እዛ ጥግ ድረስ ሄደው መብት የሚያከብሩበት ሀገር ላይ ቁጭ ብላችሁ መብት የማይከበርበት ሀገር ላይ ቁጭ ያሉ ሌሎች ሴቶችን ለምንድን ነው የምትነኩት? ሰብአዊ መብት ኮንሰፕት ለመከበሩ ያናድድሻል ማለት ነው። አሁን ድረስ አንቺ መቼ የማይከበርበት ሀገር ላይ ቁጭ ያሉ ሴቶችን ምን አርጉ ነው የምትሏቸው? ስፔሻሊ ዩሮፕ ያላችሁ፣ ስፔሻሊ ኖርዌይ ያላችሁ። ኖርዌይ ባይ ዘ ዌይ የሴቶችና የወንዶችን የእኩልነት መብት በማክበር ከ1 እስከ 10 ካሉ ከሚቆጠሩ ሀገራት መካከል አንዷ ነች። እዛ ቁጭ ብላችሁ ሴቶች ላይ ምን አይነት ማስፈራሪያ፣ ምን አይነት የራቁት ፎቶ፣ የራቁት ቪዲዮ የማሰራጨት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስን ፕሮሞት እያደረጋችሁ እንደሆነ መንግስታችሁ ሲቲዝንሺፕ የሰጣችሁ መንግስት ቢያቅ ማለት ነው ዝም የሚል ነው የሚመስላችሁ? በጣም አይነኬነን እያላችሁ ነው። በጣም ምንም አይመጣብንም ያነጣጠረ ነው ጋይስ ሜንታሊቲ ላይ ነው ያላችሁበት ሀገር መንግስት የኢትዮጵያ መንግስት መሰላችሁ እንዴ? ሴት ልጅ መብት ሲያከብሩ ጥግ ድረስ ሄደው ነው የሚያከብሩት። ለዛም ነው የማያገባቸው ሀገር እየሄዱ ፕሮጀክቶችን ፈንድ የሚያደርጉት። የማያገባቸው ሀገር እየሄዱ what makes you think they're not gonna get rid of you? ጀመር ሳውን ዲፖርት ለማድረግ ጫፍ ላይ ያሉ ሀገራት ናቸው። ዴዲኬትድ የሆነ 10 ሰው ነው የሚያስፈልገው ህጋዊ በሆነ መንገድ ኢንፎርም ማድረግ መንግስትን ያላችሁበትን ሀገር መንግስት ማለት ነው ነክሶ ከያዘ የማይለቅ ሰው ነው የሚያስፈልገው። በዛ ላይ ሳይበር ቡሊንግ የሚባለው ነገር ከባድ ወንጀል ነው። እናንተ ሀገር ከባድ ወንጀል ነው። ዲጂታል ፉትፕሪንታችሁ it's all over the place። ማስረጃዎች they're all over the place። እንደ ፌደራል መንግስት 3 ቀን 4 ቀን 1 ሳምንት 15 ቀን 2 ወር አይፈጅባቸውም። ቀጥታ ቤታችሁ መጥተው ነው የሚያንኳኩት። እናቃለን። እረፉ። በዛ ላይ ለዚህ ነገር ዴዲኬትድ ሆነው የሚሰሩ ኦርጋናይዜሽኖች ኤንጂኦዎች አሉ። እረፉ። ልጆቹን ተዋቸው። ኔዮን ተዋት። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው። እና በጊዜ ከድርጊታችሁ ተቆጠቡ። ነው ሙሉዓለም ባልተቤት ናት። እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል።
እና ተቆጣ። እዚህ ጋር ላሳያችሁ ጋይሶች፣ ምናልባት በጣም እንደዚህ ስማቸው እየተጠለጠለ ያለው ፊልም ለመስራት እየሞከረች ነው እና ሁለተኛ ፊልሟ ምናምን እየተባለ ሰምቻለሁ እና እሱን ለማድረግ እየረዳት ቢሆንስ የሚልም ሀሳቦች እየቀረቡ ይገኛሉ። እንደምታዩት ቀረጻ ላይ ምናምን ላይ አብሯት ነው አይለያትም ምናምን ነገር ለዛ ቢሆንስ እየተጠረጠሩ ያሉት ከመቀራረባቸው የተነሳ። ስምና ዝና ያላችሁ ቲክቶከር እና ስም ያላችሁ ሰዎች እስኪ አንድ ላይ ሂዳችሁ HIV ተመርመሩ ቢባል እንደው እውነት እንደው ከመቶ 75% ንጹህ ነው ይመስላችኋል? ጋይስ ሶሻል ሚዲያ ላይ የምታዩዋቸው በደንብ አዳምጡ። መገመት የሚያቅታችሁ ማመን የሚያቅታችሁ ኦ ማይ ጋድ በስንት ዓመታቸው ነው ይህንን ነገር ጀምረው እንደዚህ አይነት በሽታ የያዛቸው ብላችሁ ምትደል። አሁን ላይክ እንደዚህ አይነት ነገር ስትናገሩና ስታወሩ ከሌላ ነገር ጋር ያያይዙታል ታውቃላችሁ። ግን ማለት ሳይኖሩት በስንት ዓመታቸው ከስንት ወንድ ጋር ተኝተው ነው ወይስ በምን ምክንያት ነው? እስኪ ቼክ ቢደረግ እንደው ቢወጣ አይወጣም የሰው ፕራይቬት የሆነ ነገር አይለቀቅም። ቢወጣባቸው ስንቱ ስምና ዝና ያለ ስንቱ ቲክቶከር ስንቱ ሴቶች ስንቱ ወንድ በዚህ በሽታ ተይዘዋል ጋይስ። አንዳንድ ሰው እኮ የሆነ ነገር እንኳን ሲያደርግ በእድሜው ኖሮበት ነው ተንዘላግሎ። አንዳንድ ሰው ምን ይላል መሰላችሁ? HIV ወይ እሱ እኮ በጣም ሴት አይጠግብም፣ እሷ እኮ ወንድ አትጠግብም እንዴ ስታተራምሱ የተማው ወንድ አጠቃላይ አሳዳ ጨርስ አይደለም እንዴ? እንደዚህ ብላችሁ እንኳን ለምሳሌነት እኮ አይልቁም እኮ አለባችሁ ተብላችሁ የሚነገሯችሁ ሴቶች እናቴ ትሙት ማለት እንዴ በስንት እድሜያቸው ጀምረው መቼ ኖሩ ማለት ትደነግጣላችሁ። ያ ማለት ምንድን ነው? እንደምታዩት ነው። ይሄ ኢዚ ገንዘብ፣ ኢዚ ፍምስና፣ ኢዚ ላይፍ ከማንም ጋር ሄዳችሁ እንድትጋደሙ ያደርጋችኋል ይመስላችኋል? ቤት ይጠራው ቤት ለምን መብት ነው የምትባሉት። እንግዲህ ወደ ሌላኛው እጅግ በጣም የብዙዎችን ልብ የሰበረ ብዙዎችን ያስለቀሰው ወደዛ ጉዳይ ከመሄዳችን በፊት እዚህ ጋር ሊያሾ የተናገረችው ነገር አንድ ነገር ልናገር። ሊያሾ በጣም ትክክል ነው የተናገረችው። ይሄ በጣም አስፈላጊ ቶፒክ ላይሆን ይችላል፣ ግን ብዙዎችን እየጎዳ ያለ ነገር ነው። ብዙዎች ቲክቶከሮች በጣም ዝናው ላይ የናጠጡ ሰዎች አሁን ላይ እንደፈለጉ በፈለጉት ቦታ ላይ ሲዝናኑ እንደፈለጉ ነፍሳቸውን ያውቁ አሁን ላይ ማለት ነው። ገንዘብ አለ፣ ዝና አለ፣ ተከብረው ነው የፈለጉትን ሴት እንትን ማለት ይችላሉ፣ መቅጠር ይችላሉ። የፈለጉትን ሴት ሁሉ ይፈልጋቸዋል። ዝናው ላይ በተለይ ያሉ ወንዶች የጠየቋቸው ሴቶች ሁሉ እምቢ አይሏቸው። ለምን? ወደ ዝናው ተንጠላጥለው በሱ በኩል ባይወዱት እንኳን ኢቭን ወደ ዝናው ተንጠላጥለው በዛ በኩል መሻገር ስለሚፈልጉ እንደፈለጉ ሲጨፍሩ ነው የሚያድሩት፣ እንደፈለጉ እንትን ሲሉ። በዛ ላይ እጅግ በጣም ጨዋታ ስርዓት ያላቸው ሰዎችን በመርዳት ያገኙትን ነገር ለቤተሰብ እንዲሁም ለሰው በመርዳት የሚያሳልፉ እንዳሉ ሁሉ በጣም ብዙ የወጡ ህይወታቸውን አደጋ ላይ እየጣሉ ባገኙት ልክ ህይወታቸውን አደጋ ላይ እየጣሉ ያሉ ወጣቶች አሉና ጥንቃቄ ቢያደርጉ። ሁሉ ነገር ተተፈረፈ ገንዘብ ሞላኝ፣ ሴት እንደፈለገ ይሆንልኛል፣ ሴቶቹ በተቃራኒው የፈለጉት ቦታ ሲዘሉ መጥፎ ችግር ላይ እንዳይወድቁ ጥሩ የሆነ ሀሳብን ያነሳቸው ራሳቸውን ቆም ብለው የሚያዩበት መልእክት ነው ብዬ ስላሰብኩ ነው ያቀረብኩት። ወዳችሁ ቤተሰቦች እንግዲህ ወደ ሌላኛው ጉዳይ እንሂድ። እጅግ በጣም ባጭሩ ነው ማቅረብላችሁ። ጉዳዩ በጣም ረጅም ስለሆነ ቪዲዮ ሰሞኑን መነጋገሪያ የነበረ ጉዳይ ነው። ወደ ቪዲዮ አልፈልግም ያልኩኝ የሚደፍረኝ ሴት ልጅ አንዴ ተደፍራ ተደፈርኩ ብላ ወጥታ ስንት ጥሪ እንደምትል እኔ አውቀዋለሁ። እኔ ከተማ ልጅ አዲስ አበባ ውስጥ ተወልጄ ያደግኩኝ ልጅ እንደ አንድ ማትረባ ልጅ እየተደፈርኩኝ ነው የኖርኩት። ገባሽ? እቺን የመሰለች እንደዚህ ያበላሻል። እኔ ሜንታሊ ፊዚካሊ የወደቅኩ ልጅ ነኝ። እኔ ወድቄያለሁ፣ ግን እኔ ወድቄ ያልወደቅኩት እንደገና ብድግ ብዬ የምነሳው ለልጄ ለእህቶቼ እናት መሆን ስላለብኝ እናትን ማጣት ምን ያህል ጉዳት እንዳለው ስለማቅ ነው። ገባሽ? እናቴ ብትኖር ከእናቴ ጋር እየተማከርኩ እንዲህ ነው እንዲያ ነው እያልኩኝ የማትሰለች እናት ናት። ትክክል ምክር የምትመክርሽ እናት ናት። ጓደኛ ማለት ገደል ይዛሽ የምትገባ በጣም ክፉ ሰው ማለት በጣም ክፉ ነው በአጠቃላይ። ገባሽ? እንደዛ ባልል ደግሞ ደስ ይለኛል። በጣም ወዳቸው እንደ እህት ጓደኞች ደግሞ አሉኝ። ወደ 20 ዓመት አብረን ያደግን ጓደኞች አሉ። እንደዛ የሆነ ኖረ፣ ያስገደደኝ ምን እያለኝ ኖረ፣ እየቀጠቀጠኝ እንደ እባብ እየተቀጠቀጥኩኝ ከሶሻል ሚዲያ ጠፋሁኝ። የለውም የድሮ ፎቶቼን ምናምን እያደረኩኝ ነው ፎቶ ራሱ የምለቀው። ቤት ውስጥ እንደዚህ ጎንበስ ማለት አልችልም ተክዤ። ምንድን ነው የምተክዥው ብሎ ጧ ነው የሚያደርገኝ።
ነቃቤ ነው የሚመታኝ። ሰው የሚመጣው ነው አባትሽ ስለሽ ላይ ያለው አባቴ ሲመጣ አልችልም። እሱ የሚለኝ አባቴ ምንድነው ተክዤ ምናምን የሚያይ እንትን የሚለኝ እንደዚህ ደበደበኝ በጣም እንትን ሆነበት ቀን ሊናዬ ጆርዲ እዚህ ጋር ነው የምታስፈልግ ሌላ ቦታ ላይ አይደለም። ሁሉንም እንደዚህ ነው ወንድ ለዚህ ነው ማለት አይደለም። እንደዚህ አይነቱ ቦታ ላይ ሲደበድበኝ በቃ እዛው ሲደበድበኝ ነጥለሽ እንደዚህ አይነቱ ላይ ነው የምታስፈልግ። በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደል? ኢጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የእሱን ይተውና በመጠበሻ በምንድነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው እዛው ተኛው። ከዛ ደሜ ሲፈስ እዛ ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገች ምን ሆነች ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው? እኔ ልታሳስሪ ነው ምናምን እኔ አላሳስርህም፣ እኔ አልጠቁምብህም፣ እኔ ምንም አልልም፣ ብቻ ልታከም በእናትህ ያመመኝ ነው ይሄ ጭንቅላቴ ሊፈርስ ነው ፕሊስ ሆስፒታል ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በደም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም ማንም አያውቅም። እኔ አልናገርብህም ብቻ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይሄን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም ማለት። አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ የምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ደግሞ ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። እሱ የሚለውን ነገር ቆይ አሳያችኋለሁ ጋይስ። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው እህቴ እዚህ ያለች አሁን ኤላ ነው የሚለው ግን ዊና ነው ስሟ። እሷም እመጣለሁ አለች። ከዛ በጣም ስለሆነ እሷንም የሚገልብኝ ነው የመሰለኝ የምንመጣ። እኔ ማንንም አልፈልግም። እንደዚህ አይነት ነገር ውስጥ አትግቡ። ጀስት ምን ውስጥ እንዳለው እንድታውቁ ብዬ ነው። በቃ እንድታውቁ ብዬ ነው። ምንም እንዳትሉት ምናምን ስለው ጓደኛዬ ሚኪ የሚባለው ታች አለ። ከፈለግሽ አስገቢ። እሱ መቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስመጥቻለሁ ተዋውጥቻለሁ። ቦርጬን ብቻ ለሚያስወጣው ሽንትመሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ ሰጥቷን ቀይባለሁ እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ አርጌያለሁ። የሚያሳፍር ነገር የለውም። አርጌያለሁ። ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም። ይሄ ምንም ነገር ያደርጋል። እና ምን ፊትሽን የለ አፍንጫሽን የለ ታስወጥሮ የለ እንዴ? አንቺ እሱ ሲያወራ ማስሚልኝ ሀቦ ፕሊዝ እሺ እኮ አንቺ ስሜ ይጥራልኝ ብለሽ ድጋሚ የገባሽበት ምክንያት ነገር ከምንድን ነው? ስለሽልካታል ስለአንቺ ሁሉ ነገር ስለአንቺ የተናገረው እሱ እንጂ እሷ ስለአንቺ ምንም አልተናገረችም። ስለአንቺ ጉዳ ያወራው የገዛ ወንድምሽ ነው። እሷ አለች እንዲናንተ ያት